ክቡራትና ክቡራን ተመልካቾቻችን ኤምኤስ ልዩ ዝግጅት ጀምረዋል። በልምዳቸው፣ በወታደራዊ እውቀታቸው፣ በከፈሉት መስዋዕትነት፣ በተዋጊነታቸው፣ በአዋጊነታቸው አንቱ የተባሉ የጦር ጠበብት ናቸው። በባድመም በሰሜኑ ውጊያም ግንባር ቀደም ነበሩ። አሁንም የአማራ ሕዝብ የገጠመውን የህልውና ፈተና ለመቀልበስ በትግል ላይ ይገኛሉ። የዛሬ ልዩ እንግዳችን ብርጋዴር ጀነራል ተፈራ ማሞ ናቸው። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ። ጀነራል አስቀድሜ በተመልካች በአድማጭ ስም ከልብ ነው የማመሰግነው። እንኳን ደህና መጡ። እሺ፣ እኔም አመሰግናለሁ። ኤምኤስ ቲቪ በጣም ነው የማመሰግነው። መልካም ጀነራል፣ እንግዲህ በኤምኤስ ላይ ሲቀርቡ ዛሬ የመጀመሪያ ነው። ከዚህ ቀደም እንተዋወቃለን። አዲስ አበባ ባህር ዳር በለውጡ አካባቢ በጫጉላው ጊዜም ተገናኝተን ነበርና ድጋሚ ድምፁን ስለሰማው ደስተኛ ነኝ። ከዚህ ቀደም ሕክምና አገር ቤት እያሉም በተለይ አዲስ አበባ እያሉ ታመው እንደዚሁ በስልክ አግኝቼዎት ነበረ። በምሰራበት ሚዲያ ላይ ሕክምና ተከልክለው የገጠሙትን ችግር ዓለም ሕዝብ እንዲያውቀው ለማድረግ የዛን ጊዜ ሞክረን ነበረ። እንደው ይሄ የጤና እንደ ምክንያት አሁን ሰሞኑን የብልጽግና የዲጂታል ክንፉ የሚዲያ ሰራዊቱም ደጋፊውም ጀነራል ተፈራ በጸና ታመዋል ብለው ሟርት ቢጤ እያሰሙ ነው። እንደው የጤናውን በተመለከተ በምን ሁኔታ ላይ ይገኛሉ ጀነራል? እሺ፣ አመሰግናለሁ ወንድማገኝ። ጤንነት ያው ሰላም ነው። እኔ ደህና ነኝ። ስራዬን እየሰራሁ ነው። ብዙም ለስራዬ የፈጠረብኝ እንቅፋት ነገር የለም። ይሄ ነው በዋነኛነት። እንግዲህ ብልጽግናዎች ብልጽግናና በዙሪያው የተኮለኮሉ ትልቅ የሞራል ስብራት፣ የሞራል ውድቀት ያላቸው ናቸው። ተመልከት፣ እንደው ጥሩ ማስረጃ ብልጽግና ማን ነው የሚለው የህወሓትን አመራር በነበረው ውጊያ እያንዳንዱን አመራር 4-5 ጊዜ ነው የገደሉት። ተመልከታቸው፣ እያንዳንዱን አመራር 4-5 ጊዜ እንደሞተ ሲለፉ ነበረ። ያገዳደሉ ደግሞ የሚገርም አንገቱ ተቆረጠ፣ በሳት ተቃጠለ የሚል ከኢትዮጵያ ባህል ውጭ ሆነ። ተመልከታቸው፣ ከኢትዮጵያ ባህል ውጭ ሆነ የዕለት ፍጆታ የሚጠቀሙ ናቸው። ስለዚህ ይህ ኃይል ተመልከት፣ ከዚህ በላይ ማስረጃ የለም። 3-4 ጊዜ ገደል ናቸው የሚሉ ዛሬ በህይወት እየታገሉ ነው ያሉ፣ አላማቸውን እያስፈጸሙ ነው። ግን የብልጽግና አመራርና በዙሪያው የተኮለኮለ ሞራል የለሽ መሆኑን ያሳይሃል። በዚህ ጠፍቷን በዚህ ጠፍቷን ይኸው ህዝብን የሚያታልሉት የሚያጨረብሩት እነዚህ እንደ ገሾ የቀለሉ መሆናቸውን ይህን ነው የሚያሳይ። አሁን እነገሌ ሙተዋል ያላቸዋቸው የት አመጣቸዋቸው ትላቸው የት ብለው ሊናገሩ ነው። ስለዚህ ይህ ቢናገሩ እንግዲህ ለጊዜው ፍጆታቸው ከሆነ ምንም አይደለም። እኛ ግን እኔም ሆነ ጓደኞቼ ሰላም ነን ለማለት ነው። በዚህ ነው የማየው። በጣም አመሰግናለሁ ጀነራል። ወደ ቀጣይ ጥያቄ ልለፍ። ሰሞኑን የአማራ ፋኖ ብሔራዊ ንቅናቄ ተከታታይ ዘመቻዎችን አድርጓል። ዘመቻ ይሻ በሚል በ4ቱም ቀጠናዎች እንዲሁም ወለጋ አካባቢ በ5ቱም ቀጠናዎች ዘመቻ ይሻን በተመለከተ ባለፈው ግንቦት 16 ቀን 2018 ዓ.ም ጊዳ አያና ላይ የማዕከላዊ ዕዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው ጭምር የተገደለበት 2 አዋጊ ኮሎኔሎችንም ይጨምራል። እነዚህ ምናልባት ተከታታይ ዘመቻዎቹ ዓላማዎቹ ምንድን ናቸው? እንደው በከፍተኛ መኮንኑ ግድያስ እንደው በሽምቅ ተዋጊነት ምናልባት የመጀመሪያው ሳይሆን አይቀርምና እዚህ ላይ እንደው የእርስዎን ወታደራዊ ምልከታ የፋኖን እንቅስቃሴ መግለጽ ከቻሉ። በሸዋ፣ በጎንደር፣ በጎጃም ተመሳሳይ፣ በምስራቅ ወለጋም ነው ተከታታይ እንዳለው ዘመቻዎቹ የተፈጸሙት። ዋነኛ የመጀመሪያው ምርጫውን ማደናቀፍ ነው። ይሄ ምርጫ እንዳይሳካ ማድረግ ነው። አይተህ ከሆነ የብልጽግና አገዛዝ ተመልከት፣ ህዝቡን በድሮን ይጨፈጭፈዋል፣ የህዝቡን አስመራ ያቃጥላል፣ ህዝቡን መኖሪያ መቀመጫ አሳቶታል። ግን ደግሞ ምንም እፍረት ስለሌለው ምርጫ ብሎ መጣ። ህዝቡ ከዚህ በፊት ገዳያችን አንመርጥም የሚል መልእክት ቢሰጠውም ምንም አፍረት የለውም። በኃይልም በሁሉም ብዬ ምርጫ በሚል ስበብ እፈጽመዋለሁ በሚል አቅዶ ተንቀሳቀሰ። በእኛ በኩል ደግሞ በፍጹም ይህን ምርጫ ማድረግ የለበትም፣ የተሰራው ተሰርቶ ይህ ምርጫ መደናቀፍ አለበት የሚለው ተሳክቷል። በመሰረቱ ሙሉ በሙሉ ነው ያሳካ ነው እንዳለ ተንቀሳቀሰ። መጀመሪያ ጊዜ በደንብ ከገባ በኋላ በተከታታይ በወሰድናቸው ቀኖች ሙሉ በሙሉ እዚህ ነው የሚባል ትርጉም ያለው ነገር እንዳይወስድ አንዱ ይህን ምክንያት ያደረገ ነበረ። ምርጫውን በፍጹም ሊመርጥ አይገባም፣ በማጭበርበርም እድል ልንሰጠው አይገባም በሚል ነው። በዚህ መሰረት ተግባራዊ ተደርጓል። ስለዚህ አንደኛው የዘመቻው ይሄ ነው። ሁለተኛው ሰብአዊ ኃይሉን ማውረድ ማዳከም ነው። በቀጣይነት በሚደረጉ ውጊያዎች፣ በምናደርጋቸው ውጊያዎች የጠላትን ኃይል የማዳከም ስራ ነው። እንግዲህ ዓላማችን ለማሳካት ዓላማን ማሳካት የሚቻለው በተደጋጋሚ ማጥቃት ነው። በማጥቃት ነው። በተደጋጋሚ ጠላት ባልነው
ኃይል ላይ በምንወስደው ማጥቃት ነው። አስተማማኝ ደግሞ ማረጋገጥ የሚቻለው ተደጋጋሚ በሚወሰድ ድምሰሳ ነው። ልክ አሁን ይህን ኃይል በዚህ ነው የወሰንበት። ሰብአዊ ኃይሉን በሞት በቁስለኛ በመማረክ በመክዳት እንዲበተን ማድረግ ነው። በዚህም አብዛኛው ኃይል በየጊዜው ሚዛኑ እየወረደ ነው። የኃይል ሚዛኑ እየወረደ እንግዲህ ሁልጊዜ ታየዋለህ። ይህን አደርጋለሁ በሚል ይናገራል። ከንግግር እንዳያልፍ የማድረግ ነው የነበረው። ስለዚህ ከምርጫው ማደናቀፍ ጋር ታይዞ ደግሞ ሰብአዊ ኃይሉን እንዲወርድ እንዲዳከም፣ የሚበተነው እንዲበተን፣ የሚማረከው እንዲማረክ፣ የሚሞተው እንዲሞት የማድረግ ነው። በዚህ መሰረት የውጊያው ዋነኛው ይህን መነሻ አድርገን ነው። አሁን ውጊያዎቹ በሁሉም ነው አንድ ጊዜ የተደረጉት። በሁሉም ፋኖ ባለበት መጠነ ሰፊ የሆነ ነው። ጥላት በዛ ደረጃ እንደተዘረጋ ነበር እርምጃ የተወሰደበት። ዓላማው ደግሞ እንደተባለው ምርጫውን ማደናቀፍ ነው። በመሰረቱ ተደናቅፏል። ከዚህ በኋላ በራሱ ካድሬዎች የሞላውን ኮረጆ ይዞ ሊዞር ካልሆነ በስተቀር ህዝብ እንደ ህዝብ የትም አካባቢ ህዝብ እንደ ህዝብ ይህን መንግስት መምረጥ አልቻለም። አስገድዶ ሊያስመርጥ ነበረ። ያስገደደውን ደግሞ ሌላ አስገዳጅ መጣበትኝ። እኛ ራሳችን አስገደድ ነው። በዚህ ሁኔታ ነው ያለው። ስለዚህ ዓላማው ይሄ ነው። በዚህ ምክንያት ደግሞ የጦር መሳሪያዎችን በእጃችን የማስገባት ተተኳሾችን የመያዝ ይህን መነሻ ተደርጎ የተደረገ ዘመቻ ነው። በይዘቱም ሰፋ ባለ አካባቢ የተካለለ ነበር። ይህ ነው ተደጋጋሚ በላዩ የነበረው ዘመቻ ለማለት ነው። በጣም ጥሩ። በዚህ ተደጋጋሚ ዘመቻም አንድ ጀነራልን ጨምሮ በርካታ ኮሎኔሎች እንደተገደሉ ምርኮኛም እንዳለ ይነገራል እና የፋኖ ወታደራዊ ቁመና አቋም እንደው ከመንግስት ኃይሎች ጋር ሲነጻጸር እንዴት ይገለጻል? ይሄ ጀነራሉ ግድያ በዋዛ የሚታይ አይደለም። ምንድነው እንግዲህ ውጊያው በጥልቀትም በስፋትም እየሄደ ስለሆነ በዚህ ጊዜ ጀነራሎቹ የመገኘት እድል እየሰፋ ነው። ጀነራሎቹ፣ ሻለቃዎቹ፣ ኮሎኔሎቹ፣ ሌተና ኮሎኔሎቹ በዚህ ውጊያ አሁን ብዙ ጊዜ ጀነራል ከርቀት ነበር የሚሆን የነበረው። አሁን እኛ የምንወስደው የምንሰነዝረው ማጥቃት በስፋትም በጥልቀትም ያልተጠበቀ ሆኗን በጠላት ኃይል አሁን የባለፈውን ጀነራሉም ሌሎቹ ኮሎኔሎቹ በዛ በፊትም በተለያየ መጡት ክፍለ ጦር ሻለቃ ይዞ ይመጣን ወይም በሻለቃ ታጅቦ ይመጣን፣ ግን ሙሉ ከበባ የማስገባት ሙሉ በሙሉ የመቆጣጠር ሁኔታ እየተፈጠረ ስለመጣ በዚህ ለዚህ ጀነራልም እጣ ፈንታ ሞት የሆነው እንዳለው በከፍተኛ ደረጃ በሻለቃ እየታጀበ ከለቀምት ወደ ግዳያና ነበር የተነቃነቀው። ግን ይህን ንቅናቄ በቂ መረጃ ስለነበር እያንዳንዱ አንዱ የመረጃ የማገኘት ችሎታችን ነው። ልክ ሙሉ በሙሉ እንደገባ ከበባ ውስጥ ገባ። ከበባ ውስጥ እንደገባ ሙሉ በሙሉ ሻለቃውና የሚጠብቀው አጃቢው የነበረው በሙሉ ሻለቃውና እሱም የመመታት እጣ ፈንታ ነው የገጠመው። ከዛ በፊትም ተመሳሳይ የተለያየ ቦታዎች ላይ የተመቱ አሉ። አሁን ምንድነው ብልጽግና ይህን ሊሸፍነው የሚሞክረው? ጀነራሎቹ ሲመቱ ደብቆ ሊቀብር ይፈልጋል ወይም አልተደረገም ለማለት ይፈልጋል። ይሄ እንግዲህ ከደረሰበት የሞራል ውድቀት ነው። ዞሮ ግን ውጊያው በተወሰነ ክልል ብቻ እየታጠረ የሚቀር አይደለም። የምናደርገው ውጊያ በጥልቀቱም በስፋቱም እየሰፋ ስለሚሄድ ይህ ኃይል ከከበባ የማይወጣበት ከመመታት የማይድንበት የውጊያ አካሄድ ነው። እንግዲህ የውጊያ አካሄዳችን ነው። የውጊያ አካሄዳችን በመሰረቱ ከጫፍ እስከ ጫፍ እየሸፈን ነው ይህን ስለሆነ ከዚህ ጋር ተያይዞ ነው የጀነራሎቹ የኮሎኔሎቹ በየጊዜው በውጊያ ላይ እየተመቱና ለአደጋ የተጋለጡን ለማለት ነው። ጀነራል እንግዲህ የብልጽግና መንግስት የገጠመው ፈተና በጣም ከባድ ነው። በሀገር ቤት የአማራ ፋኖ ብሔራዊ ንቅናቄ ትጥቅ ትግል አንስቶ የሚፋለም ነው። የኦሮሞ ነጻነት ሰራዊት በኦሮሚያ ክልል ይንቀሳቀሳል። በቤኒሻንጉልም የጉሙዝ አማጺ እንዳለ ይሰማል። በሌላ መልኩ ከህወሓት ጋር ፍጥጫ ውስጥ ገብቷል። ህወሓት የሚመራት ትግራይ ራስ ገዝ ወይም ዲፋክቶ ስቴት የሆነችበት ሁኔታ አለ። በውጭ በኩል ደግሞ ከሱዳን ጋር ጦርነት ውስጥ ለመግባት ዳርዳር እያለ ነው። በትንኮሳ በድሮን ጥቃት የሱዳን መንግስት የኢትዮጵያን መንግስት ከሷል። ከኤርትራም ጋር ከወደብ ጋር በተያያዘ እንደዚሁ ትንኮሳዎች አሉና በዚህ አጣብቂኝ ውስጥ የገባው የብልጽግና መንግስት መዳረሻው ራሱ ትንሽ አስቸጋሪ ያደርገዋል። ይህን እንደው ለፋኖ ጥሩ አጋጣሚ ሊሆን ይችላል እና ከወታደራዊ እንደው ከእርሶ ረጅም ልምድ በውትድርና ውስጥ እንዳሳለፈ ሰው ይህንን የብልጽግና አቋም እንዴት ይገልጹታል? የውስጥ ጦርነት፣ የውጭ ትንኮሳው እንግዲህ የብልጽግና ስብስብ የእብዶች ስብስብ ነው። አይተህ ከሆነ በጣም ሲበዛ የእብድ ስብስብ እብድ የተከማቸበት መሆኑን ታየዋለን። ተመልከት።
ተመልከት፣ እያንዳንዱ ሀገር ጋር ወደ ጦርነት ገብቶ አገሪቱን ዙሪያዋን በጥላት ያስከበባት። መጀመሪያ አይተው ከሆነ ህዝባዊ ግንባር ላይ ተደጋጋሚ ቀይ ባህር ዘምታለሁ፣ አጠቃችኋለሁ፣ ወዮላችሁ እያለ እያንዳንዱ ሚኒስተር እያንዳንዱ ጀነራል ያን ያህል ማቋረጫ በሌለው ለፈለፈ መጨረሻ የማይሰራውን የማይተገብረውን መሆኑ የታየው ውሃ ውስጥ እንደገባች አይጥ ተንከርፎ ቀረ። ግን እነዛን ኤርትራውያኖች ላይ ተመልከት፣ ተደጋጋሚ ያን ያህል ዛቻ፣ ያን ያህል ማጥላላት፣ ያን ያህል ድንፋታ ህዝቡን የጦርነት ስጋት እንዲኖርበት እንዳይረጋጋ እዚህ ሀገር ውስጥ ያለ ደግሞ ለፍላፊ አብሮ እያጨበጨበ አንድም ቀን ፋይዳ ያለው ስራ የማይሰራ ብኩን ያን ያህል ወደዛ ነገር የጦርነት ድባብ በዛ አይነት ሄደበት። ተመሳሳይ ህወሓትንም ተደጋጋሚ የዚህ አይነት ዛቻ ህዝቡ የሚገባውን እንዳያገኝ፣ እጀት እንዳያገኝ፣ ነዳጅ እንዳያገኝ ተመልከት። እንግዲህ ከሀገሩ ማግኘት ያለበትን የሚገባውን እንዳያገኝ ያን ያህል ማት እየወረወረው ወደዚህ ደረጃ አደረሰው። ከዛም ወደ ሱዳን ተደጋጋሚ የድሮን ድብደባ አደረገ፣ ተነኮሳቸው፣ ተደጋጋሚ ሙከራ አደረገ ሲል ደግሞ በገዛው ድሮን ከኢትዮጵያ አልፎ ሱዳንንም መቀጥቀጥ ጀመረ። ይሄ ነው እንግዲህ ተመልከት እየሄደ ያለው እና የማይተገብረውን ተመልከት። ከእንዴት እያደረገ ከሁሉም ሀገሮች ጋር እያናከሰ ሀገሪቱን ወደ ጦርነት እያናከሳት እንደሆነ ያሳያል። እስቲ ከባህር ዳር እየተነሳ ድሮን ሱዳን ላይ የሚደበድበው ምንድነው ፍላጎቱ? ከአሶሳ እየተነሳ የሱዳን ከተሞች የሚደበድበው ምንድነው? የሀገሪቱ ህዝብ ሰላም የሚባል እንዳይኖረው የሚያደርገው ውህደት ነው። ብልጽግና በባህሪው ያደረገ ጦርነት አዋግቶ ማሸነፍ አይችልም። ይሄ ተደጋጋሚ ታይቷል። ብልጽግና ራሱ አመጣጡ ከኢህአዴግ ባሽ ስርዓት የመጣም ከዛ ብስባሽ ስርዓት የመጣ ምንም ፋይዳ የሌለው ስብስብ በሆነ ያገኛትን አጋጣሚ ይዞ አገሪቱን እንደገና መቀመቅ እየከተተ ያለ ነው። ከዚህ አንጻር ሲታይ ውርጠቱ ሂዶ የራሱን ውርጠት ነው የሚያፋጥነው። ለእኛ ምንም አይደለም፣ አጋጣሚው ሁሉ እንጠቀምበታለን። ከብልጽግና በላይ ጥላት የለና በዚህ ምድር ላይ ብልጽግናን ለማጥፋት በሚደረግ እንቅስቃሴ ሁሉንም አጋጣሚዎች እንጠቀማለን። ስለዚህ በዚህ ሂደት ማድረግ ያለብንን ለማድረግ ሁሉንም ነገር እንሄድበታለን። ከውጊያ አንጻር ሲታይ ከኛ አንጻር ስታይ እየሄደበት ያለው ይሄ ኃይል ምንጊዜም ለሀገር አይበጅም፣ መመታት ያለበት ኃይል ነው ብለን ገና ቀድሞ ወስነናል። በወሰነው መሰረት የምንሄደው ግን ይኸው ብልጽግና ማለት ማን ምን አይነት ስብስብ መሆኑን ማየት ይቻላል። ከሁሉም ጋር እያንዳንዱን በጥላትነት ፈርጆ ኃይልና ጉልበት ካገኘ ከማጥፋት የማይመለስ መሆኑን ነው። ይህን ደግሞ እንሄድበታለን ለማለት ነው። መልካም ጀነራል፣ ሰሞኑን ጠቅላይ ሚኒስትሩም ትላንትና የኢትዮጵያ ታሪካዊ ጠላቶች ጋር በመሆን ሰላሟን ለማደፍረስ የሚደረግ ሙከራ የትም አይደርስም ብለዋል። ሌሎች የመከላከያ ውስጥ ያሉ ከፍተኛ መኮንኖችም ይሄ ጽምዶ የሚባል ጥምረት ፈጥረው የኢትዮጵያን ሉላ የሚፈታተኑትን እንደ ሰም እናቀልጣቸዋለን ኢምንት ናቸው ብሎ ሲፎክርም ሰምተናል። እንደው እዚህ ላይ ትንሽ የሚሉት ነገር ካለ መግለጽ የማይቻል ከሆነ መተው ይችላሉ። ጦር መኮንኑ ሊናገር ይችላል። ይሄ ከንግግር አያልፍም። ቁም ነገሩ ግን ምንድነው? ቁም ነገሩ ጥላታችን ላይ የሚደረግ ምት ማንኛውንም ኃይል ጋር ሆነን እንመታዋለን። ተደጋጋሚ ተናግረናል። ምን ማለት ነው? ይሄ ማለት በቃ አሁን ለኢትዮጵያ ሕዝብ ሆነ ኢትዮጵያ ውስጥ ላለ ከብልጽግና በላይ ጥላት የለው። ይሄ ነው፣ ከብልጽግና በላይ ጥላት የለው። ይህን ደግሞ ራሳችን እናደርገዋለን። እዚያው ኢትዮጵያውያኖች የሆነው እናደርገዋለን። ለምን? መደረግ ስላለበት። በብልጽግና ላይ ድንጋይ ወረውራለሁ የሚል ኢትዮጵያዊ ጋር የምናደርገው ነው። እኛው ራሳችን እንበቀዋለን። አሁን ጭንቀቱ ወደ ግብጽ ይሄዳል፣ ወደ ሱዳን ይሄዳል፣ ወደ ተለያየ ይሄዳል። ከዛ ሳይደርስ እኛ እንበቀዋለን። እየሆነ ያለው እኮ ይሄ ነው። አሁን ወደ ጽምዶ ምን አስሄደው? እዚያው ኢትዮጵያኖቹ ይሄ ስርዓት ለኢትዮጵያ አይበጅም፣ ይሄ ስርዓት ከምድረገጽ መጥፋት አለበት የሚል እምነትና አቋም እስከያዝነ ድረስ ሱዳን ነው ግብጽ ነው የሚለው ይሄ ምንም ፋይዳ የሌለው ነገር ነው። ራሳችን እንቀብረዋለን። እዚያው ኢትዮጵያ ያሉ ኃይሎች የትኛውም ብልጽግና መቀበር አለበት የሚል ኃይል ጋር ተባብረን እንቀብረዋለን። ምክንያቱም ይመለከተና ከዛ ውጭ ለብልጽግና ግብጽ ከሱዳን የሚመጣ የለም። ትንሽ ፖለቲካ እንትን ያገኘው መስሎት ህዝቡንም ያሰለፉ መስሎት ነው የሚጮኸው እንጂ እኛው ራሳችን ነው የምንቀብረው። ስለዚህ ይሄ ተደጋጋሚ
ጭንቀታቸውም የሚያወሩት ካልሆነ በስተቀር በራሳችን ነው ጥላቱ ነው የመጣው። በራሳችን ኢትዮጵያኖች መተባበር ካለብን ራሳችን ተባብረን እናደርገዋለን። ሌላ ሀገር አያስፈልገንም። ሌላ ሀገር ምንም አያስፈልገንም። እኛው እንሰራዋለን፣ እየሰራነው ነው። ስለዚህ በዚህ ክልል የሚታይ ነው። ሲጨንቀው ነው 40ውን ሀገር ይጠራል። 40ውን ሀገር ከጠራው ራሱ የፈጠረው እንጂ ምንም ከኛ ጋር የሚያያዝ ነገር የለም። እኛ ከትግራዮች ጋር ብንተባበር ያምርብናል። ከኦሮሞዎች ጋር ብንተባበር፣ ከመላ ኢትዮጵያ ጋር ብንተባበር ያምርብናል። ምክንያቱም አገራችን ሊያጠፋ የተሰገሰገ ብልጽግና የሚባል ጭራቅ አለ። ይህን ጭራቅ የማጥፋት ደግሞ ግዴታ አለብን። ይህ ነው ሲጠቃለል በዚህ ደረጃ ነው የሚሆነው። ሌላኛው የሚለፈልፈው ትርፍ ነው። በጣም ጥሩ ጀነራል፣ የመጨረሻ ጥያቄ ላድርግ ካሉትን ጊዜ አንጻር ብዙ አልወስድም። ጥያቄው ምንድን ነው? ብልጽግና ከምርጫው በኋላ ፋኖን ለማጥፋት መጠነ ሰፊ ዝግጅት እያደረገ እንደሆነ መረጃው ደርሶናል። እናንተስ መረጃ አላችሁ ወይ? በዚህ ጉዳይ የፋኖ ዝግጅት ምላሽ ምንድን ነው? ጥሩ እንዳለው ከምርጫ በኋላ ዘመቻ ሊያደርግ ነው የሚል እንግዲህ ዘመቻ ከፈተ አልከፈተ የተለየ ለውጥ የለውም፣ የተለየ ቁመና የለውም። መጀመሪያ ምንም አዲስ የሚያመጣው ነገር የለም፣ አዲስ የሚያመጣው የለም። ምክንያቱም የነበረው ነው የተራገፈው ተራግፏን በተለያየ የውጋ ሜዳ ላይ። ስለዚህ አሁንም ያነኑ አሰባስቦ የቆሰለውንም የተበተነውንም ሰባስቦ ነው የሚመጣ። የተለየ የኃይል ስብስብ የለው፣ ያው ነው። ለምሳሌ 13 እዝ አለኝ ይላል። 13 እዝ ሳይሆን ህዝቡን ነው ሰብስቦ እዝ የሚለው። ተመልከት፣ 13 እዝ ማለት ምን ያህል እንደሆነ እኛ ሳምረን እናውቀዋለን። ግን በቁጥር ብዛት የሚሰራ መስሎ ህዝቡን ነው ራሱ እዝ እያለ እየለፈለፈ ያለው። ስለዚህ ትርጉም ያለው ነገር ሊለውጥ የሚችል ተዋጊ ኃይል የለው። በየጊዜው የሚከዳው፣ በየጊዜው እጅ የሚሰጠው፣ በየጊዜው የሚማረከው፣ በየጊዜው መሳሪያው የሚያስረክበው ምንም የውጊያ ስነ ልቦና ህይወቱን ሊሰጥ የተዘጋጀ ኃይል የለው። ከመነሻው ለዚህ ስርዓት ህይወት የሚሰጠው አይደለም። አብዛኛው አይተህ ከሆነ ገፈፋ ጀመረ። በየጊዜው ገፈፋ ያደርጋል፣ ስልጠና ይወስደዋል፣ እንደገና በከፍተኛ ፍጥነት ይበተናል። አሁን ውጊያውን ለመሄድ የወሰነው ውጊያውን አሰደዋለሁ ሳይሆን የኦሮሞን ወጣት ለብ ያለ ስልጠና በመስጠት እሱን በመማገድ ነው። ይሄ የተለያየ ስም የሚሰጠው ግን ለውጥ የሌለው የኦሮሞ ልዩ ኃይል፣ ገዳ ኮማንዶ፣ ቅብጥሴ እያለ የሚለውን ይህን ሰብስቦ ነው ሊያስገባ የፈለገው። ይህም ከመራገፍ አይድንም። ስለዚህ ይህ ኃይልም ሊያገለግለው የሚችለው እስከተወሰነ ጊዜ ነው እንጂ በተጨባጭ በየጊዜው የሚረክፈው ሁዶ አሁን በውጊያ አብዛኛው የሚረክፈው የኦሮሞ ወጣት ነው። ይህ ስርዓት የእናንተ ነው ይላል። ይህን ስርዓት በሌላ እንዳትነጠቁ በሚል ለመስበክ ይሞክራል። ግን ከተራ ስብከት የሚያልፍ አይደለም። አሁንም ሊያደርግ የፈለገው ይህን ኃይል ነው። ይህን ኃይል አስገብቼ ትንሽ ርቀት ይሄድልኛል፣ ሌላውን አላምነው በሙሉ አሁን አያምነው። ደቡብ ያሉ ህዝቦችን አያምንም፣ ሌሎችን አያምናቸውም። ስለዚህ ለዚህ የተሳሳተ ስርዓቱ የተወሰነ ጊዜ ይገዛልኛል፣ እንደፈለገ ቢሞትም ደንታም የለ አያስጠይቀኝም የሚለው መከረኛ ከኦሮሞ አካባቢ የመጣ ወጣት ነው። እሱም ቢሆን ሂዶ እውነታውን ሲደርስበት ይህን ስርዓት ምርኩዝ ያጣ ነው የሚያደርገው። ስለዚህ አሁን የሚያደርገው ነገር ሊኖር እንደሚችል ምንጊዜም እንገምታለን። ግን ፍላጎቱን ማስፈጸም የሚችል ኃይል የለውም። አብዛኛውን ኃይሉን ሙሉ በሙሉ አስገብቶታል። ከወለጋ ጀምረህ እስከ ጎንደር፣ እስከ ጎጃም፣ እስከ ሸዋ፣ እስከ ወሎ አስገብቶታል። ገና ቀደም ብሎ ነው ያስገባው። ግን ከመመታት አልዳነም። ሰምታችሁታል። በዚህ አሸንፋለሁ፣ በዚህ ወር፣ በዛ ወር እያለ ነው የነበረው። አሁን የፋኖ ማጥቃት ምን ያህል እንደሆነ የምታዩት ነው። ስለዚህ ከዚህም የሚመጣው የተለየ ነገር አይመጣም። ግን ደግሞ እንደ ወታደር ተፈላጊውን ዝግጅት አድርገን እናስተናግደዋለን ለማለት ነው። በጣም አመሰግናለሁ ጀነራል። እንግዲህ በመጨረሻ ምናልባት ለኢትዮጵያ ሕዝብ የሚያስተላልፉት መልእክት ካለ እሱን እድሉን ልስጦት። በተራዘመ ጦርነት ውስጥ የአማራን ሕዝብ በኢኮኖሚ አድቅቆ ለፋኖ ያለውን አጋርነት አሳጣለሁ በሚል ያንንም እንደ አንድ ነገር ይጠቀማል። ጦርነቱን ምናልባት ከአማራ ክልል በማውጣትም የፋኖ እንቅስቃሴ ወሳኝ ሚና ይኖረዋል የሚሉ ወገኖች አሉና እንደው ጠቅለል አድርገው ማጠቃለያ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጥ። ጦርነቱን ዞሮ እኛ መሄድ ባለብን ፍጥነት እንሄድበታለን። መሄድ ባለብን ስፋትና ጥልቀት እንሄድበታለን። ይሄ ነው በጦርነቱ ዙሪያ። የኢትዮጵያ ህዝብ ግን እድሜ ዘመኑን በእንደዚህ አይነት ጭራቆች፣ አምባገነኖች እየደማ እየቆሰለ እየተቸገረ ከመኖር አንድ ጊዜ ዋጋ ከፍሎ በነፃነት መኖር አለበት። እድሜ ዘመኑን በስቃይ ከሚችለው ማድረግ በሚችለው አድርጎ በነፃነት መኖር አለበት። ይኸው ብልጽግና የሚባል
ስሙን ብልጽግና ብሎ ግን ድርጅቱ ጭራቅ ነው፣ የጭራቅ ስብስብ ነው። ይህ ጭራቅ ደግሞ ተነቅሎ መውደቅ አለበት። አሁን ሁሉም ላይ ታጋዮች እየተነሳሱ ነው። ፋኖ ብቻ አይደለም። ልክ እንደ ፋኖ በተለያየ የሀገሪቱ ማዕዘን እየተነቃነቀ ነው። ህዝቡም በዚህ ደረጃ ኃይልና ብርታት ሊሆነው ይገባል ለሚታገለው። ስለዚህ የደነፋ ቢደነፋ የተናገረ ቢናገር ርቀት እንደማይሄድ ከግብሩ አይቶታል። በዚህ ደረጃ ነው እኛ ማድረግ ያለብንን እናደርጋለን። ማንም አማራ ክልል የሚባል እሱ የተከለለ አይገድበንም። መላ ኢትዮጵያ ሀገራችን ናት። በመላ ኢትዮጵያ ለእኛ አመች በምንለው እንገባለን። እዚህኛው አካባቢ ተብለን ገደብ አንፈጥርለትም። በመላ ሀገራችን መስራት በምንችለው ስርዓቱን ለማዳከም የበለጠ ይበጀናል በምንለው እንገባለን። ይህ ነው በዚህ ደረጃ ላይ ያለነው ለማለት ነው። አመሰግናለሁ። እግዜር ይስጥልኝ። በጣም ነው የማመሰግነው። ጀነራል ተፈራ ማሞ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አዛዥ በኤምኤስ ላይ ቀርበው ለሰጡት ማብራሪያ በተመልካች ስም ከልብ ነው የማመሰግነው ጀነራል። እሺ፣ እኔም አመሰግናለሁ።